ሰላም የማራኪ ቤተሰቦች ዛሬ የምትሰማቸው መረጃዎች እጅግ በጣም ወሳኝ ናቸው። አርስቶቹን በማስቀደም ጀምረናል። የሀገራችን ተሽከርካሪዎች ታርጋቸው ሊቀየር መሆኑ መነጋገሪያ ሆኗል። አዲሶቹ ተሽከርካሪዎች ታዲያ ቺፕስ እንደሚገጠምላቸው መነገሩ ደግሞ ከግል ደህንነት ጋር በተያያዘ ከፍተኛ ድንጋጤ ፈጥሯል በአሽከርካሪዎች ዘንድ። መረጃውን ባጭሩ እናቀርበዋለን። ህወሓት ከባድ ማስጠንቀቂያ መስጠቱ ተሰምቷል። በሌላ ዜና የፕሪቶሪያ ስምምነት ተጥሷል ያለው ህወሓት ከምርጫ ቦርድ ጋር ግጭት ውስጥ መግባቱ እየተነገረ ነው። በዝርዝር እናቀርበዋለን። በሌላ በኩል ትራምፕ የጳጳስ አልባስ ተጎናጽፈው ብቅ ማለታቸው በእምነቱ ተከታዮች ዘንድ ከፍተኛ ቁጣ ቀስቅሷል። ትራምፕ ይህንን ያደረጉበትን ምክንያት በዝርዝር እናቀርባለን። ክቡራትና ክቡራን የማራኪ ቤተሰቦች አስቀድማችሁ የሰማችኋቸው የዛሬ መረጃዎቻችን አርዕስቶች ናቸው። መረጃዎቹን ከተከታተላችሁ በኋላ ትክክለኛነታቸውን አረጋግጣችሁ ሰብስክራይብ ካላደረጋችሁ ብታደርጉልን ደስ ይለናል። ወደ መረጃዎቹ አልፈናል። የህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት እንዲመለስለት የፓርቲው መካከለኛና ከፍተኛ አመራሮች ጠየቁ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ መካከለኛና ከፍተኛ አመራሮች ፓርቲው ዳግም ምዝገባ እንዲያካሂድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ በመኮንን ህጋዊ ሰውነቱ በፕሪቶሪያው ስምምነት መሰረት እንዲመለስለት ጠይቀዋል። እነዚህ አመራሮች በክልሉ የተቃዋሚ ፖለቲካ ፓርቲዎች አባላትን ያቀፈውን የጊዜያዊ ምክር ቤት ህልውና እንደማይቀበሉት ማስታወቀዋል። የፓርቲው አመራሮችን የሚያስታውቁት ከሐሙስ ሚያዝያ 3 ቀን 2017 ዓ.ም ጀምሮ በመቀለ ከተማ በሚገኘው የሰማዕታት ሐውልት አዳራሽ ሲያካሂዱት የቆዩትን ስብሰባ ሲያጠናቅቁ ባወጡት የአቋም መግለጫ ላይ ነው። በስብሰባ ላይ ባለፈው ነሐሴ ወር በተካሄደው አወዛጋቢ የህወሓት ጠቅላላ ጉባኤ የፓርቲው ሊቀመንበር ሆነው በድጋሚ የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የምክትል ሊቀመንበርነት ቦታ የያዙት አቶ አማኑኤል አሰፋ የፓርቲው ጽህፈት ቤት ኃላፊነትን የተረከቡት ፈትለወርቅ ገብረ እግዚአብሔርን ጨምሮ ሌሎች የፓርቲው ከፍተኛ አመራሮች ተሳትፈዋል። የስብሰባው ተሳታፊዎች በስብሰባቸው ማጠቃለያ ባወጡት ባለ 10 ነጥብ የአቋም መግለጫ ካነሷቸው ጉዳዮች አንዱ የህወሓት የህጋዊ ሰውነት የማግኘት ጉዳይ ነው። ህወሓት 50 ዓመታት የሞላውና በህዝቡ ልብ የታተመ መሆኑን በመግለጫቸው የጠቀሙት አመራሮቹ የፓርቲው እውቅና በትግራይ ህዝብ የሚወሰን ነው ብለን እናምናለን ሲሉ አቋማቸውን አስታውቀዋል። ከፕሪቶሪያው ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሚ ለመመዝገብ የሚያደርገውን ተደጋጋሚ ሙከራ እንደሚያወግዙም አመራሮቹ በአቋም መግለጫቸው ላይ አስፍረዋል። ምርጫ ቦርድ ኃይልን መሰረት ባደረገ የአመጻ ተግባር ላይ መሳተፉን ማረጋገጡን በመጥቀስ ህወሓትን ከፓርቲነት የሰረዘው በጥር 2013 ዓ.ም ነበር። ሆኖም ቦርዱ ከፌዴራል መንግስት የቀረበለትን ጥያቄ መሰረት በማድረግ ባለፈው ዓመት ነሐሴ ወር ህወሓትን በክልላዊ ፓርቲነት በድጋሚ መዝግቦታል። ህወሓት በምርጫ ቦርድ እንዲመዘገብ የተደረገው በአመጽና በህገወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎች በልዩ ሁኔታ እንዲመዘገቡ የሚያስችል ህግ በግንቦት 2016 ዓ.ም በፓርላማ መጽደቁን ተከትሎ ነው። ቦርዱ ለህወሓት የሰጠው የህጋዊ ሰውነት ማረጋገጫ የህወሓትን የቀድሞ ህልውና ወደ ነበረበት የማይመለስ በመሆኑ እንደማይቀበል የገለጸው በዶክተር ደብረጽዮን የሚመራው ጎራ ጠቅላላ ጉባኤ በማካሄድ የአመራሮች ምርጫ አካሂዷል። ለጠቅላላ ጉባኤውና በስብሰባው ላይ ለተሳተፉ ውሳኔዎች እውቅና እንደማይሰጥ የገለጸው ምርጫ ቦርድ ህወሓት ለ3 ወራት በምንም አይነት የፖለቲካ እንቅስቃሴ እንዳይሳተፍ አግዶታል። ህወሓት ውሳኔ ከተላለፈበት የካቲት ወር ጀምሮ ባሉት 3 ወራት ውስጥ ጠቅላላ ጉባኤ ለማካሄድ የሚያስችል የእርምት እርምጃ ካልወሰደ የፓርቲው ምዝገባ በቀጥታ እንደሚሰረዝም ቦርዱ ማስታወቁ ይታወሳል። ይሁንና የህወሓት አመራሮች በአቋም መግለጫቸው ምርጫ ቦርድ የፕሪቶሪያ ስምምነትን በመጻረር ጉዳዩን ወደ ተራ ቴክኒካዊ ጉዳይ አውርዶታል ሲሉ ነቅፈዋል። የህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት ወደ ነበረበት እንዲመለስም ጠይቀዋል። አመራሮቹ በዚህ አቋም መግለጫቸው የፕሪቶሪያ ግጭት ማቆም ስምምነት ያፈጻጸም ሂደትንም ዳሰዋል። የፌዴራል መንግስት ለስምምነቱ ተግባር ቁርጠኛ አልሆነም ሲሉ ከዚህ ቀደምም በህወሓት በኩል ሲንጸባረቅ የቆየውን አቋም ያስተጋቡት አመራሮቹ አደራዳሪዎችም ትጥቅ ፍቱ ከማለት ውጪ ስምምነቱ ሙሉ ለሙሉ እንዲተገበር ያሳዩት ዝግጁነት ውሱን ነው ሲሉ ተችተዋል። በዚህ ምክንያት በመጠለያ ጣቢያዎች በስደትና በወራሪ ኃይሎች ስር ያለው የትግራይ ህዝብ በበሽታና በሞት እየተሰቃየ ይገኛል ሲሉ አመራሮቹ ከሰዋል። ህዝቡ እነዚህን ችግሮች መታገዝ የማይችልበት ደረጃ ላይ ደርሷል ሲሉም የሁኔታውን አሳሳቢነት አጽንኦት ሰጥተውታል። በዚህ ረገድ ያለውን መሰረታዊ የፖለቲካ ችግር በመፍታት የትግራይ ህገ መንግስታዊ ሉዓላዊነት በፕሪቶሪያ ስምምነት መሰረት መመለስ አለበት ሲሉም አመራሮቹ አቋማቸውን አስታውቀዋል።
አዲሱ የተሽከርካሪ ታርጋ ቺፕስ የተገጠመለት እንደሚሆን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ከዚህ ቀደም የክልሎችና የከተማዎችን ስም ይዞ ይታተም የነበረውን ሰሌዳ የሚያስቀር አዲስ የተሽከርካሪ ሰሌዳ ተግባራዊ ሊደረግ መሆኑ ታውቋል። አዲሱ ሰሌዳ የተሽከርካሪውንና የአሽከርካሪውን የባለንብረቱን መረጃ የያዘ ቺፕስ የተገጠመለት እንደሚሆን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ አዲሱን ሰሌዳ ተግባራዊ ማድረግ የሚያስችለውን የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ የተሰኘ መመሪያን አጽድቋል። ቀደም ሲል የነበረው የተሽከርካሪ መለያ ቁጥር ሰሌዳ አመራረትና አሰረጫጨት የአሰራር ክፍተት የነበረበት መሆኑ በመመሪያው ላይ ተብራርቷል። በከፍተኛ የውጭ ምንዛሪ የሚመጣውን የሰሌዳ ጥሬ ዕቃ በአግባቡ በመጠቀም የመንግስትን ሀብት ከብክነት ለመታደግ መመሪያው ተዘጋጅቷልም ተብሏል። በመላ ሀገሪቱ በተመዘገቡና ለምዝገባ በሚቀርቡ ተሽከርካሪዎች ላይ ተፈጻሚ የሚሆነው አዲሱ መመሪያ ካሁን በፊት የነበረውን አሰራር በመለወጥ እስካሁን በሀገሪቱ ውስጥ የተመዘገቡ ተሽከርካሪዎች የመለያ ቁጥር ሰሌዳ ለውጥ እንዲያደርጉና እንደ አዲስ እንዲመዘገቡ ያትታል። ወደፊት የሚመዘገቡ ተሽከርካሪዎችም በሀገር አቀፍ ደረጃ ወጥ የሆነና ተከታታይነት ያለው የመለያ ቁጥር ሰሌዳ እንዲኖራቸው እንደሚደረግ ተብራርቷል። አዲሱ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንደሚኖረው ያብራራል። ሀገሪቱ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል ተብሏል። የሁሉም ሰሌዳዎች መደባቸው ነጭ ሆኖ ፊደላቱና ቁጥሮቹ በጥቁር ቀለም እንደሚጻፉ በመመሪያው ላይ ተመላክቷል። በኤሌክትሪክ ወይም በሌሎች ታዳሽ ኃይሎች የሚሰራ የተሽከርካሪ የመለያ ቁጥር ሰሌዳ ግን መደቡ ነጭ ሆኖ ጽሑፉ አረንጓዴ ቀለም እንደሚሆን ተገልጿል። በአዲሱ መመሪያ የአካል ጉዳተኞች ተሽከርካሪዎች ሰሌዳ ራሱን የቻለ መለያ እንዲኖረው እንደሚደረግ ተጠቁመዋል። በዚህ መሰረት የአካል ጉዳተኞች ተሽከርካሪ የመለያ ቁጥር ሰሌዳ ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር የያዘ ሆኖ ከተሽከርካሪው አካል ላይ ከፊትና ከኋላ የዊልቸር ምልክት ፒዲ የሚል የላቲንና አጉ የሚል የግዕዝ ምህጻረ ቃላትን እንደሚይዝ ለማወቅ ተችሏል። በዚህ መልኩ ተዘጋጅቶ ለአገልግሎት እንደሚበቃ የተነገረለት አዲሱ የተሽከርካሪ ሰሌዳ ከዚህ ቀደም በክልልና በከተማ ስያሜ የሚታተመውን የሚያስቀር መሆኑን የትራንስፖርት ሚኒስትሩ ዶክተር አለሙ ስሜ ተናግረዋል። ሚኒስትሩ ይህንን የተናገሩት ሚያዝያ 24 ቀን 2017 ዓ.ም የተቋሙ የ9 ወር እቅድ አፈጻጸም ሪፖርት ግምገማ ላይ ነው። ሰሌዳ አንድን መኪና ከሌላ መኪና መለያ እንጂ የክልል ባህል መግለጫ አይደለም ሲሉ ዶክተር አለሙ ስሜ በአጽንኦት ተናግረዋል። ሚኒስትሩ አክለውም ሰሌዳው ላይ ክልል የሚለይ ጽሑፍ አንጽፍም በማለት ተናግረዋል። አዲሱ የተሽከርካሪ ሰሌዳ ላይ የሚታተመው የክልል ስያሜ ቀረ ማለት ክልሎች ከተሽከርካሪዎቹ ያገኙት የነበረው የአገልግሎት ገቢ ይቀራል ማለት እንዳልሆነ አለሙ ስሜ አስረድተዋል። እንደ ሚኒስትሩ ማብራሪያ ከሆነ ተግባራዊ ይደረጋል የተባለው ሰሌዳ ከተሽከርካሪው ላይ መፈታት እንዳይችል ሆኖ የሚመረት ነው። ይህ የአንዱን መኪና ታርጋ አንዱ መኪና ላይ መለጠፍ እንዳይቻል ያደርጋልም ተብሏል። አዲሱ የተሽከርካሪ ሰሌዳ ላይ የሞተር ቁጥር፣ የአሽከርካሪው አድራሻና ሌሎች መረጃዎችን የያዘ ቺፕስ እንደሚኖረው ለመረዳት ተችሏል። ይህን መረጃ ከተፈቀደለት አካል ውጭ በመልከት ማንም ሊመለከተው የማይችል መሆኑንም ዶክተር አለሙ ስሜ አብራርተዋል። ሰሌዳው ሲመረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶችን እያንዳንዱ የሰሌዳ አይነት የያዘ እንደሚሆን በተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ይገልጻል። ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚጠይቅ ሰው ሚኒስትሩ እንደ ሁኔታው በልዩ ሁኔታ ሊሰጥ እንደሚችልም ተመላክቷል። ትራምፕ ራሳቸውን እንደ ካቶሊክ ጳጳስ አድርጎ የሚያሳይ የኤአይ ምስል ማጋራታቸው ቁጣ ቀስቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸውን ምስል በማህበራዊ ሚዲያ ማጋራታቸው ከካቶሊክ እምነት ተከታዮች ዘንድ ነቀፌታ አስከትሎባቸዋል። ይህ ምስል በዋይት ሀውስ ይፋዊ ማህበራዊ ሚዲያዎች የተጋራው የካቶሊክ እምነት ተከታዮች በሊቀ ጳጳስ ፍራንሲስ ሞት ሀዘናቸውን እየገለጹ ባለበት ወቅትና ቀጣዩን ሊቀ ጳጳስ ለመምረጥ በዝግጅት ላይ እያሉ ነው። በኒውዮርክ የሚገኘው የካቶሊክ ጉባኤ ትራምፕ በእምነቱ ላይ እየቀለዱ ነው ሲል ቅሬታውን ገልጿል። ይህ ማህበራዊ ሚዲያ ልጥፍ የተጋራው ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን እፈልጋለሁ ብለው ከቀለዱ በኋላ ነው። ትራምፕ በካቶሊክ እምነት ላይ ያፌዙ ነው ተብለው የተተቹ የመጀመሪያው የአሜሪካ ፕሬዝዳንት አይደሉም። የቀድሞ ፕሬዝዳንት ጆ ባይደን ከዓመታት በፊት በታምፖ ፍሎሪዳ የጽንስ ማቋረጥን በሚደግፉ ግለሰቦች በተዘጋጀ ሰልፍ ላይ የመስቀል ምልክት ሲሰሩ ወይንም ሲያማትቡ መታየታቸው ቁጣን ቀስቅሶ ነበረ። የቫቲካን ቃል አቀባይ ማቴዎ ብሩኒ ቅዳሜ ዕለት ትራምፕ ስላጋሩት ምስል የቤተ ክርስቲያኒቱ አቋም ምን እንደሆነ ተጠይቀው ከመመለስ ተቆጥበዋል። ቫቲካን ከሚቀጥለው ሳምንት ረቡዕ ጀምሮ ቀጣዩ ሊቀ ጳጳስ ለመምረጥ የሚሰየሙ ጳጳሳትን ለመቀበል በዝግጅት ላይ ናት። አርብ ማታ በትራምፕ ማህበራዊ ሚዲያ ላይ የተጋራው ይህ ምስል
ጳጳሳት የሚለብሱትን ነጭ ልብሰ ተክህኖና ቆብን አድርገው ይታያል። በኤአይ በተሰራው በዚህ ምስል ላይ ትራምፕ በአንገታቸው ላይ ትልቅ መስቀል ያደረጉ ሲሆን የቀኝ እጃቸውን ጣት ቀስረዋል። ፊታቸው ላይም ጥሞና ይነበባል። ምስሉ መጋራቱን ተከትሎም የኒውዮርክን ጳጳስ የሚወክለው የኒውዮርክ ግዛት የካቶሊክ ጉባኤ ቅሬታውን ለኤክስ ማስገባቱን አስታውቋል። ክቡር ፕሬዝዳንት በዚህ ምስል ላይ ምንም አይነት ጥበብ ወይንም የሚያስቅ ነገር የለም ሲል ቡድኑ ጽፏል። ተወዳጁን አባታችን ሊቀ ጳጳስ ፍራንሲስን ገና መቅበራችን ነው። እንዲሁም የካቶሊክ የእምነት አባቶች ቀጣዩ ሊቀ ጳጳስ ለመምረጥ በቅዱስ ጴጥሮስ ቤተ ክርስቲያን የጽሞና ጊዜ ሊጀምሩ ነው፣ አያላግጡብን ብሏል ቡድኑ በመግለጫውም። የጣሊያን የቀድሞ ጠቅላይ ሚኒስትር ማቴዎ ሬንዚ ዶናልድ ትራምፕ ምስሉን በማጋራታቸው ኮንነዋል። ሬንዚ ይህ ምዕመኑን የሚያስቆጣ ተቋሙን የሚሳደብ እንዲሁም የቀኝ ዘመም ዓለም መሪዎች በማላገጥ ደስታን እንደሚያገኙ የሚያሳይ ምስል ነው ሲሉ በኤክስ ገጻቸው ላይ ጽፈዋል። ዋይት ሀውስ ግን የሪፐብሊካኑ ፕሬዝዳንት በጵጵስናውና በጳጳሱ ላይ ያላገጡ ነው የሚለውን አስተያየት ውድቅ አድርጎታል። ፕሬዝዳንት ትራምፕ በሊቀ ጳጳስ ፍራንሲስ ሞት የተሰማቸውን ሐዘን ለመግለጽና በቀብራቸው ላይ ለመገኘት ሮም ድረስ መሄዳቸው ይታወሳል። እንዲሁም ለካቶሊኮችና ለሃይማኖት ነጻነት ታማኝ ደጋፊ መሆናቸው ይታወሳል ሲሉ የፕሬስ ሴክሬታሪዋ ካሮላይን ሌቪት ተናግረዋል። የማራኪ ቤተሰቦች ለዛሬ ያዝናቸው መረጃዎች ያቀረብላችሁ ይመስሉ ነበር። እንደወደዳችኋቸው ተስፋ እናደርጋለን። ያላደረጋችሁ ሰብስክራይብ ብታደርጉልን ደስ ይለናል። በሌላ መረጃ እስከምንገናኝ በደህና ቆዩ።